አንዲትን ያለ ኒካህ የተወለደችን ሴት በኒካህ የተወለደ ወንድ እሷን ማግባት በሸሪዓው አይቻልም ወይ ይላል። እንዴት ሴት ባሏን መህር ሳይሰጣት ፈታት፣ ያቺ ሴት 3 ወር ሳይሆናት ሌላ አገባች፣ ይሄ እንዴት ይታያል ይላል። ጸጉር ቤት መስራት ፈልጋለሁኝ ይቻላል ወይ በሸሪዓችን? ወለድ የበላ ሰው ከወንጀሉ ለመጽዳት ምን ማድረግ አለበት? ከቄራ የመጣን ስጋ መብላት እንዴት ይታያል ይላል። ብስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመዋላህ። ውድ የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው ወደ እናንተ መድረሱን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። የተለያዩ ስልክ መላኪያ ዘዴዎች በትልኩልን ኢንሻአላህ ጥያቄውን እናስተናግዳለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም ዶክተር። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬ የተለያዩ ጥያቄዎች አሉ ኢንሻአላህ እናቀርባቸዋለን። በ0970 መጨረሻው 36 የተላከልን ጥያቄ መጀመሪያ ነው የምናደርገው። ሰላም አለይኩም ካለ በኋላ አንዲትን ያለ ኒካህ የተወለደችን ሴት በኒካህ የተወለደ ወንድ ማግባት እሷን ማግባት በሸሪዓው አይቻልም ወይ ይላል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على سيدنا محمد وعلى آله وصحبه الطيبين الطاهرين ومن تبعهم بإحسان إلى يوم الدين. أما بعد فأسأل الله سبحانه وتعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه وأن يحفظنا من الزلل إنه على كل شيء قدير. عندي حرام የተወለደች ወይም ደግሞ حرام በሆነ ግንኙነት የተወለደች ሴት ዘሩ ወይም ደግሞ ነሰቡ ትክክለኛ የሆነ ሰው ሊያገባት ይችላል። በحرام ከተወለደች ማግባት አይቻልም አይባልም፣ ወይም የዚና ልጅ ነው ማግባት ያለበት አይባልም። እንማ ኩፍ የመሆን ጉዳይ ወይም አቻ የመሆን ጉዳይ ላይ ሲመጣ በሐላል የተወለደውና በሐራም የተወለደው አቻ አይደለም። ሰዎች መቼስ ወዶ ነው እንደዚህ ሆኖ ይሉ ይችላሉ። ልክኛውን አካሉ የጎደለ ሰውና አካሉ የሞላ ሰው ብለን እንላለን። እሱ ወዶ አይደለም አካሉ የጎደለው፣ ምናልባት በተፈጥሮ የሆነ ነገር ጎድሎት ሊፈጠር ይችላል። ይሄ ነገር ጉድለት አለበት ብሎ መናገር፣ ይሄ ነገር ጎድሎታል ብሎ መናገር ሰውየው መውቀስ እኮ አይደለም እኮ። ስለዚህ በአቻነት ሲታይ ግን በሐላል የተወለደች ሴትና በሐላል ያልተወለደች ወይም ደግሞ በዚና ዝሙት ግንኙነት የተወለደች ሴት እኩል አይደሉም። በወንዱም ደረጃ ስንመጣ እንደዛው ነው። በሐላል የተወለደ ሰውና በሐራም የተወለደ እኩል አይደሉም። እዚያ ነው አቻነት ላይ ሲታይ አቻነት ይጎላቸዋል። ነገር ግን አቻ ካልሆነ ማግባት አይቻልም ደግሞ አልተባለም። إنما አቻነት በብዛት የሚታየው ከፋአ ወይም ኩፍ መሆን የሚታየው ምን ላይ ነው? አንድ አባት ልጁን ሴት ልጁን እሱ መርጦላት ባል መርጦላት ለከይን ማግባት ያለብሽ ብሎ ለከይ ድርሻለሁ ብሎ ሊድራት ወልዩ المجبر የሚባለው መስለሐዋን ጥቅሟን አይቶ መዳር የሚችል ሰው የመዳር ሙሉ ስልጣን ያለው ሰው እንዲህ አይነት ሰው ሲሆን አቻዋን መፈለግ አለበት ይባላል። ያለ አቻዋ ዳረኝ ብላ ማለት ላጋባሽ ብሎ ማስገደድ አይችልም። ለቀኔ ወስኛለሁ ማለት አይችልም። የሷ ፍቃደኝነት ይታያል። እኔ ይሄንን ሰው መርጠዋለሁ እንደው አቻይ ባይሆንም አቻነት ከበብዙ ነገሮች ነው የሚታየው። ዝም ብሎ በገንዘብ ብቻ በሀብት ወይ ደግሞ በቁመናና በውበት ብቻ አይደለም፣ ሌሎች ነገሮችም አሉ የሚታዩ።
ዲንም ይታያል ተቅዋና ከዚህ በፊት እንደተጠቀስነው አላህን የሚፈራና ማይፈራ አቻ አይደለም እና እነዚህ ነገሮች ለማየት ሲጠቀስ ዘሩ ነሰቡ ትክክለኛ የሆነና በሐላል የተወለደና በተቃራኒው የሆነ ሰው እንደ ደረጃ እኩል አይደለም ያናም የራሱ ፍላጎት ሆኖ አይደለም ሰው እናት አባት መርጦ አይወለድም ዘር መርጦ አይወለድም ግን ያለበት ወስፍ እንዲህ ነው ብሎ ይሄና ይሄኛው እኩል አይሆንም ብሎ መግለጹ ደግሞ ግድ ስለሆነ ከዚህ አንፃር ካልሆነ መስተቀር ወንድ ይፈልገውን ሊያገባ ይችላል ይፈልገውን አቻውን ሊያገባ ይችላል አቻ ማጥቶ ነው በጣም ዝቅ ያለችዋን ማግባት ከፈለገ እንደው በሰዎች እይታ እንኳን ባሪያዋን ነፃ አውጥቶ ሊያገባት ከፈለኩ ይችላል እኮ يعني ነብዩ ሰለላሁ ዐለይሂ ወሰለም ባሪያቸውን ሶፊያን እኮ كانت ملك يده حررها وتزوجها يعني سيد العالمين ናቸው ነብያችን ሰለላሁ ዐለይሂ ወሰለም መቼም መሳቸው አቻ ይገኝላቸው መሳቸው አቻ ብሎ የሚባል ነገር የለም መቼም እና ይፈልገ እንደሆነ ባሪያዋን እንኳን አገልጋይ የነበረችን ሁር አድርጎ የራሱ ልትሆን ይችላል ሁር አድርጎ ሊያገባት ይችላል ስለዚህ በሐራም መወለዷ እሱን ከማግባት የሚከለክለው አይሆንም ማግባት ይችላል ምናልባት እንዲህ አይነት ሴት ማግባት አይቻልም የሚል ነገር ሰምቶ ከሆነ ይስተት ነው ትክክል አይደለም ስለ ኩፍ ስናወራ ምናወራበት ባብ አለ እንጂ ማግባት አይቻልም ግን አልተባለም እሷ ያለባት ጉድለት ምንለው ይሄ ሆነ ለምሳሌ ያው ወደው ፈልገው ባይሆን ማሁን እንዳላችሁት የመጣችበት መንገድ በዚህ ሆነ ነገር ግን በሌሎች ብዙ እንትኖች አሏት ልዩ የሚያረጋት ለምሳሌ በኢማኗ ጠንካራ ናት ዒልም ላይ ማሻአላህ ዒባዳ ላይ ማሻአላህ ናት ያኛው ግን በሐላል ነው የመጣው እሱ ግን እነዚህ እንትኖች የሉትም ለምሳሌ እሷ ባቻነት በሚለው ምትመራው አራት ለአንድ ብቻ ሊሆን ይችላል ዶክተር ይሄ በሚሆንበት ሰዓት እሷ ጥሩ እንትኖች ካሏት አንዱ ከጎድልባትና እንደዚህ ከሆነ የትኛው ነው ጥሩ የሚሆነው እሱ ቢያገባት ነው ጥሩ የሚሆነው ላሸካም በእንደዚህ አይነት ሁኔታ ላይ ነብዩ አለይሂ ሰላቱ ወሰለም ያሉት ነገር አለ ፈظفر بذات الدين تربت يدك يعني فظفر بذات الدين ማለት ዋና ማየት ያለብህ ዲንዋን ነው እንደማለት ነው ያቺ ባለ ዲንዋን የሷን ያዝ يعني እሷ ከጃቱ ጣ እንደማለት ነው ፈظفر كن ظافرا بذات الدين ያቺ ذات الدين የሆነችዋ አላህ የምትፈራ በዲንዋ በሰላቷ በነገሯ ላይ ዲንን ተሕኪም መታረግ ዛሬ ብዙ ሴቶች የሚጎላቸው እንደነው የሆነ ነገር ሲመጣ ወደ ዲን ከመዞር ይልቅ ስሜታቸውን የሚከተሉበት ነገር አለ ፍላጎታቸውን ምቾታቸውን በትንሽ ያው ሁሉም ሴቶች እንደዛ ናቸው ማለት ሳይሆን ብዙዎቹ እንደዚህ ይፈተናሉ يعني ቶሎ የመሰበር ነገር ይታይባቸዋል ለዛ ነው አላህ ይጠብቀን ብዙዎቹ ወደማይሆን አቅጣጫ ሲሄዱ እናያቸዋለን ወደማይሆን እንዲህ አይነቱን ከማየት ይልቅ እቺ ሙተመሲክ بالدين የሆነችዋን የሆነ ጉዳይ ቢገጥማት ماذا يقول حكم الشرع متلوان يعني بحقيقه ودا السنه ودا ጠይቁ ፕሮግራም ቢሆን በቀጥታ መልስ እንዲመለስላቸው ጥያቄ የሚጠይቁ ሰዎች በተለይ ሴቶቹ የበለጠ ያስደስቱናል በግል የሚጠይቁ በጣም ብዙ ሰዎች ስላሉ በጣም ብዙ እነዚህ ሰዎች አልহামዱሊላህ ይሁን ነገር ለማድረግ ماذا يقول الشرع ለማለት ራሳቸውን አዘጋጅተው መጥተዋል ይሄ በጣም ትልቅ ነገር ነው ስሜትን ከመከተል እንደመጣላቸው ከማድረግ ይልቅና ይሄ በጣም علامه خير في الانسان طلبه للعلم متمسكه بالدين ነውና ተምሮ መስራቱ ነውና እንዲህ አይነቷን ካገኘ ምንም ጥርጥር የለም እቺን ቅድሚያ ይሰጣል ይሄ ነገር ይጎላታል ሲል እነዛ ነገሮች ተአሲራቸው አነስተኛ ሊሆን ይችላል ተጽዕኖአቸው ከባድ የሆኑት እንዲህ አይነቶቹ ናቸው ምንም የትልቅ ሰው ዘር ብትባል ምንም የሀብታም ልጅ ነች ብትባል በጃህም በእይታም ሰው ዘንድ ነው ትልቅ ቦታ ያላቸው ሰዎች ቤተሰቦች ልጅ ብትሆንም መልኳም እጅግ ያማረ ብትሆንም
ነገር ግን ዲን ከሌላት ምን ዋጋ አላት? ዲን ከሌላት ዋጋ የላትም። እቺ ወደ ማዕሲያ መጣራ ይሄን ካላረክልኝ ምትልህ إن لم تكن أنت قويا አንዳንዶች ታወረው በፍቅር ታወረው የሚገባው አንዳንዶች ደግሞ በተስፋ ኢንሻአላህ እኔ ቀይራታለሁ እኔ ቀይረዋለሁ እያሉ የሚገቡም አሉ። ሴቶችም አለቆ ያስተካክለዋለሁ ቃል ገብቶልኛል ትላለች። ለሷ ይሁን የሚስተካከለው ለአላህ እንግዲህ አላህ ይወቀው። ለሷ ሲሆን አንድ ሳምንት ሁለት ሳምንት አንድ ወር ይጫወላ ሽርሽር እስኪያልቅ ድረስ ሊሆን ይችላል። ለአላህ የሆነ ሳቢት ይሆናል። ምክንያቱም አላህ እሷ በህይወት ብትኖር ባትኖር አብሮ ቢኖሩ ባይኖሩ ለአላህ የሚሆን ነገር እና ብዙዎቹ እኔ አሸንፈዋለሁ ቆይ እኔ ቀይረዋለሁ እየተባለ አንድ አይነት ይሆናሉ። በቃ የሆኑ ነገሮች ጋር መቃረብ ወደዛ ውስጥ ለመግባት ይዳርጋል። አንዶች አሉ እንደ ሰውየው ጥንካሬ ይሆናል። አንዳንድ ወኢላ ያየነው حتى ወደ እስላም ለሚስት ምናም ብለው ሰለምን ያሉ ሰዎች ሲመለሱ አይተናል። ባይናችን ያየነው ነገር ነው። ይሄ ተመልሰው መታረገው ግራ ገብቷት ሶስት ልጅ ያለው ከሱ እንደዚህ ያለኝ ምን ይሻለኛል ምን ላድርግ እንተሃ በቃ እሱ ሙርተድ ሆኗል። እስላምን ቆርጦ ተመልሷል። አሁን ማከላቸው ለኒካህ የለም ግን እሱ እንደፈለገ እየኖረ እዚሁ ባል ነኝ ብሎ አስቀምጧታል። ይሄነት በጣም አስቸጋሪ ነገር ውስጥ የሚገባው አሉና ያኒ ወንድም ዲኑን መርጦ ሴትም ዲኑን መርጣ መሆን አለባት። ይሄ ዋና ቦታ እንደሆነ ነብዩ ጠቁመዋል عليه الصلاه والسلام يعني تنكح المرأة لأربع لمالها ولحسبها ولجمالها ولدينها فاظفر بذات الدين تربت يداك يعني ሴት ልጅ በአብዛኛው ሰዎች የሚቀስሏት መልኳን አይተው ውበቷን አይተው አሊያም ደግሞ ትልቅ ሰው ዘር ነች ጥሩ አማች ይባላል። አማችነትን ይፈልጋሉ። የብረት በር እንደዚህ የሚባለው ማለት ነውና ወይ ደግሞ ገንዘቧን አይተው እቺ ደህና ገንዘብ አላት የኔና እሷ ገንዘብ ተደምሮ ይላሉ ቅድሚያ ያወጡ ማለት ነው ገና እና ለዲኗም ደግሞ ትፈልጋለች አሉ ነብዩ عليه الصلاه والسلام ዲኗን አይተው እቺኮ ባለቤት ብትሆን ልጆቼን ተርቢያ ታደርግልኛለች። በአብዛኛው ልጆች የእናታቸውን ነው የሚያዩት። አባታቸው ፊል ጋሊብ አብሯቸው አይቆይም። በአብዛኛው እንደዛ ስለሆነ አብዛኛው ወንድ ውጪ ነው የሚውለው። ሴት በአብዛኛው ቤት ነው የምትሆነው ወይም ብዙ ሰዓቶቿ ቤት ውስጥ ይሆናሉ። ልጆች የበለጠ እሷን ያያሉ። እንደ መሳፈር እንደ ጉዞም እንደምንም ባል ላይ ነው ይበዛው ይሄ ነገር። ያንን አይተው ጥሩ ሆነው እንዲያርጉልኝ የሞላቸው ልጆች ሱላህ እንዲሆኑልኝ ከተቀይ ሴት የተወለዱ እንዲሆኑልኝ እሷን በመርጥ ይሻለኛል ብለው ሰዎች ዲን የሚያዩ ሰዎች አሉ። ይሄ ነው ብልህነት። ይሄ ነው ፈጢን ዘኪ ማለት ይሄ ነው የሳቸው ጥቆማ እንግዲህ ይሄ ነውና ላሸክ ዲኗን ማየቱ ቅድሚያ የሚሰጠው ነው። አሁን ላይ ምናልባት ሚዛኖች ተለያይተው ነው መሰለኝ በጣም ዲነኛ የምትባለውን አቻው የሆነ ሰው መጥቶ ቤተሰብ ሲጠይቅ እናሱ በኢኮኖሚ ደከም ካለ ይሄማ አቻው አይደለም ለስካውን የኖረችው ለዚህ ነው እንዴ ምንም ማቅ በቃ ምንም ማቅ ያለው በኢኮኖሚ ጠንካራ ነው ጥሩ እንትን አለው ለሱ አሁን ያንቺ ሰው መጣ ትባላለች። ስለዚህ አሁን አቻ የሚባለው እንደ ሸሪዓው ሩቁን ነገር ማይቶ ስለሆነ የሚወስነው ይሄ ቤተሰብ ወይም ደግሞ ያንድ ማህበረሰብ አስተሳሰብ ወይም ያንድ ሀገር ያሉ ህዝቦች ያሉ አስተሳሰብ ሳይሆን ሸሪዓው ያስቀመጠው አቻነት ነው የሚሰጠው። አሁንም ከዛ ጋር የተያያዘ ነው። በ0966 መጨረሻው 69 የተላከልን ጥያቄ ሰላም አለይኩም አንዲት ሴት ባሏን መህር ሳይሰጣት ፈታት። ያቺ ሴት 3 ወር ሳይሆናት ሌላ አገባች። ይሄ እንዴት ይታያል ይላል። ባሏ ከግንኙነት በኋላ ፈቷት ከሆነ መጀመሪያ ባሏ ጋር ስትፈታ ግንኙነት አድርገው ከሆነ የተፋታችው ዒዳ መጠበቅ ግዴታ ነው። ከዚያ በፊት ማግባት አይቻልም ኒካህም አይሆንም። ዒዳዋ ከመጠናቀቁ በፊት ሌላ ሰው ሊያገባት አይችልም። ኒካሁ ሷሂህ አይሆንም። ለምን
من شروط صحة النكاح خلو الزوجة عن الزوجية وعن العدة وعن عدة غيره غير المتزوج غير الذي يريد أن يتزوج بها مجمريا كنكاح شرطوش مهكل كم يتقصوت عنده سيتيتوا كغابቻ ነፃ መሆን አለባት ያገባች ሴት ሁለተኛ ደርባ ማግባት አትችልም እንደ ወንድ አይደለችምና ወንድን አላህ ፈቅዶለታል እስከ 4 ድረስ ሊያገባ ይችላል ሴትን ግን ከአንድ በላይ ማግባት አትችልም እሺ ባልነት ላይ ያላት ወይም ደግሞ ነው ሚስት ሆና ያለች ከባል ስር ያለች ባትሆን እንኳን ከዚያ ጋር ደግሞ አላቃ ካለው ዒዳ ከሚባል ነገርም ነፃ መሆን አለባት ተፋትቻለሁ ከባሌ ጋር ትላለች መርሐባ በስንት ነው የፈታሽ ረጅዕያ ነሽ ወይስ ባኢን ነሽ ታያል ረጅዕያ ከሆነች ባለቤቷ በዒዳ መሃል መልሽሻለሁ ካለ ትመለሳለች በአንድ ወይም በሁለት የተፈታች ማለት ነው ባኢን ከሆነች በሶስት የተፈታች በአንድ ሊሆን ይችላል በሶስቱ የፈታት ወይም ደግሞ በተለያዩ ጊዜያት አንዳንድ ፈቶ ጨርሶ ሊሆን ይችላል ወይም ሁለት አድርጎ በአንድ ጨርሶ ሊሆን ይችላል ወይም ፈስኽ ሊሆን ይችላል ኒካሁን በማፍረስ ማለት ነው ፍቺ ሳይሆን ፈስኽ ይባላል ያው ዞሮ ነቲጃው መለያየት ነው ውጤቱ መለያየት ነው በጠላቅም ይለያያሉ በፈስኽም ይለያያሉ እቺ ሴት ግንኙነት አርጋ ከነበረ ከባሏ ጋር የግድ 3 ጊዜ ጦህር ማየት ግድ ነው ወይም አላህ ቁርአን ላይ ገለጸው 3 قروء يعني 3 أطهار بلو شافعي ترجموال 3 حيضات بلو حنفي الإمام أبو حنيفة ترجموال بسوست يورابا ويم بلو سوست ينسه الناجزي عدة ويعفقال طهارة لي هنا فتواتك هنا كذا وهلا يهنيو طهارة هون يتفتش بس طهارة تصبالج كذا حيض يمتقل عند حيض عند طهارة عند مالتنا هم بولت مذهب لما يريد نفلق نكون كذا ሁለተኛው የطهارة ጊዜ ይመጣል ከሐይዱ በኋላ የተፈታችበት طهارة ጊዜ አለ እንደገና ሐይዱን ተከትሎ የመጣው የطهارة ጊዜ አለ ሁለት ይባላል ከዛ ቀጥሎ የመጣው ሐይዱ ሲያልቅ ደግሞ ሶስተኛ طهارة ይጀምራል ይሄ طهارة ሲያበቃ ነው ዒዳው የሚያልቀው ማብቃቱ የሚታወቀው ምንድነው በሐይድ ቀጣዩ ሐይድ ሲመጣ በዚህ መልኩ የሶስት የطهارة ጊዜን ወይም የሐይድ ጊዜን እንደመذهቡ ኺላፍ ካላየች በስተቀር ሌላ ሰው እንዲያገባት መፍቀድም አትችልም በዚያን ሰዓት ዒዳ ላይ ነችና ሙዕተዳ ላይ ያው በኺጥባ ጉዳይ ላይ በምን መልኩ ኺጥባን ያረጋት ይችላል ዛሬ በሚያሳዝን መልኩ ያኒ ገና ዒዳ ላይ የተፈታች አይደለችም ያልተፈታችውንም ኺጥባ የሚያረጉ ሰዎች እኮ አሉ እኮ አላህ ይጠብቀን ገና በሚስትነት ላይ ያለች ማለት ነው እና ያ ቀርቶ ሸሪዓ ዒዳ ላይ ያለችዋን እንኳን ረጅዕያ ከሆነች በምን መልኩ አይቻልም ነው ይባላል ባኢን ከሆነች ያው ባላው ረጃዓቱ የሚመለስ ማይችልበት ሁኔታ ስለሆነች በተስሪህ ኺጣብ ማድረግ የለበትም ይባላል انما በኪናያ በአሽሙር ዒዳሽ ሲያልቅ ንገሪኝ እሺ አሳውቂኝ እሺ ሊላት ይችላል ወይም ደግሞ رب راغب فيك ስንት አለ የሚያስብሽ እኮ ለትዳር ሊላት ይችላል በሰሪህ ግን اريد ان اتزوج بك اريد ان تكوني زوجتي ብለው ግን ኺጥባ ማድረግን አይሆንም ይላሉ ዒዳው እስኪያልቅ ድረስ እና ዒዳው ካለቀ በኋላ ማግባት ትችላለች ሐይዳር ለመጨረሻው ያለው በሐይዷ ላይ መሆና ኒካህ ማለት ትችላለች ሐይድ ላይ መሆን ኒካህን አይከለክልም ግንኙነትን እንጂ የሚከለክለው ስለዚህ ይሄ ባለበት ሁኔታ አገባች ከሆነ አላገባች ኒካሁ ፍርሽ ነው ውድቅ ነው ምናልባት ያው ተመልካቾቻችን በብዛት فيما بينهم እርስ በርሳቸው የሚያውቁትና የሚያወሩት ነገር ሊሆን ይችላል 3 ወር የሚል የተጣበቀ ነገር አለ ሁሌ ሰው ምላስ ላይ 3 ወር አሁን ጥያቄው ላይም 3 ወር የሚል ነገር ነው የተነሳው في الغالب يحيض ነው መደበኛው እድሜ 30 ቀን ነው يعني ጦህርና ሐይድ የሚሆነው 30 ቀን
6 ቀን ወይ 7 ቀን ታይና የተቀረውን ደግሞ 24 ቀን ወይም 23 ቀን ጧሂር ትሆናለች ይሄ ሸህሩል ሐይድ የሚባለው አንድ ወር ነው በሚለው ከተያዘ ነው ወደ 3 ወር የሚጠጋው እንጂ ሐይድ አንዳንድ ጊዜ ትንሽ ይሆንና ጧሁርም ደግሞ 15 ቀን ማይበልጥ ጧሁር ጊዜ ይሆንና ቀጣይ ሐይድ ይመጣል አሁንም ያ ሐይድን አይታ ከጨረሰች በኋላ ደግሞ ቀጣዩ ጧሁር ደግሞ አጥር ያለ ጊዜ ሊሆን ይችላል ከ15 ቀን መቼም አያንስም ትንሹ አነስተኛው 15 ቀን ነው 15 ቀን 16 እንደዚህ አካባቢ ሆኖ እንደገና ደግሞ ሌላ ሐይድ ይመጣል በዚህ መልኩ ቶሎ ሐይድ ከጨረሰች 3 ጊዜ ጧሃራን ማየቷን 3 ጧሃራን መጨረሷን ነውና ምናየው 3 ወር የሚለውን ነገር አናስበው ማለት ነው አንዳንዴም ደግሞ ሐይድ ራሱ መደበኛ እንኳን ቢሆን እሷ 6 ቀን ቢሆን ሐይድ መታየው 24 ቀኑን ወሩን ሙሉውን ጧሁር የምትሆን ቢሆን አንዳንዴ ነገ ሐይድ ለታይ ዛሬ ልትፈታ ትችላለች አሁን የቀረው ምናልባት ወር መጀመሪያ ሊሆን ይችላል ሐይድ መታየው ወር መጀመሪያ ሐይድ አልፈዋል ከዛ ቀጥሎ የተቀሩት የጧሃራ ቀኖች ሊያልፉ አንድ ቀን ሲቀራቸው በወሩ 28ኛው ቀን ላይ ልትፈታ ትችላለች እኮ ያቺ ያለችባት ለምን አንድ ቀናት አትሆንም ጧሁሩ ያይታሰብላታል በነጋታው ሐይድ ይመጣ አንድ ጧሃራ አልፏል ነው ማለት ነው ሁለት በቀላሉ ከዛ በኋላ 6 ቀን ሐይድ አይታ ከዛ በኋላ 24 ቀን ጧሃራ ብታይ ከዛ በኋላ 6 ቀን አይታ ከዛ በኋላ 24 ቀን ብታይ እንግዲህ ምናስበው 24 እና 24 48 ቀን ይሆናሉ 6 እና 6 12 ቀን ብንደምራቸው 60 ቀን ይሆናሉ ከዛ በኋላ የመጀመሪያው ያየችው የተቀረው ትንሽ ቀን እና ከዛ በኋላ ደግሞ ሐይድ ልክ ጀምር ሲያደርግ አይዳው አበቃ ይባላል አው ተقريبا በሁለት ወር ከመናምን ሊያልቅ ይችላል በሁለት ወር ከትንሽ ቀን ማለት ነውና ያም ስላለ 3 ወር ብለው እንዳይቆሙ ነው እዚህ ላይ ተንቢህ ማድረግ የፈለግነው 3 ወር የሚሆነው ሊመላ ተሐይድ አው ለልአይሳ በተፈጥሮ ሐይድ ማታይ ሴት አሊያም ደግሞ ሐይድ ስታይ ኖራ የእድሜ ገደብ ያረጠችበት እድሜ ላይ የደረሰች ሴት ከተፈታች ሐይድ አትጠብቅም ሐይድ ጧሃራ የሚባል ነገር የለም ስለዚህ ምንድነው የምትቆጥረው 3 ወር የሷን ነው ያስተጋባሉ የሷን ለሁሉም ማድረግ ትክክል አይደለም ሁለተኛ ሐሚል ትሆናለች የተፈታችዋ ሴት ርጉዝ ትሆናለች ዒዳ በሁለት ቀን የሚያልቅበት ሁኔታ ይኖራል 9 ወር ከገባች በኋላ ልትወልድ ዛሬ ነገ እየተባለች ባሏን አናደረችውና ፈታት መሰለን ልጁንም ሳይ በነጋታው ወለደች ዒዳዋ ያበቃል ከዛ በኋላ ኒፋስ ላይ ሆና ላግባብትን ማግባት ትችላለች ስለዚህ እቺ 3 ወር የምትለዋ ለሁሉም ሳይሆን يعني ለሐሚል እስክትወልድ ለርጉዝ ሴት በወር የምትቆጥር ወይ ደግሞ ሐይድ ማታይ 3 ወር አው በወር የምትቆጥር ግን 3 የንጽህና ጊዜ ነው ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው አሁን የረፍት ሰዓታችን ላይ ደርሰናል ካፍታ ቆይታ በኋላ እንመለሳለን ጠብቁ ኢንሻአላህ ተመልካቾቻችን የተከታተላችሁ የምትገኙት በሱና ቴሌቪዥን ብቻ የሚተላለፍላችሁ ጠይቁ ፕሮግራማችን ነው ለምጅማ ምሽት 3 ሰዓት እንዲሁም ደግሞ ቀን እሁድ ቀን 7 ሰዓት ወደ እናንተ አዲስ ፕሮግራሞች ይተላለፋሉ አሁንም አብራችሁን ቆዩ መልካም ቆይታ ይሁንላችሁ ኢንሻአላህ በ0950 መጨረሻው 71 የተላከልን ጥያቄ ጸጉር ቤት መስራት ፈልጋለሁኝ ይቻላል ወይ በሸሪዓችን ጸጉር ቤት መስራት ያው ሸሪዓው የሚፈቅደውን አይነት ስራ እስከሆነ ድረስ ሂዩማን ሄር የሚባለው የሰው ጸጉር መቀጠል ወይም ነጂስ የሆነ ጸጉር መቀጠል የሌለበት ሸሪዓው የፈቀደው አይነት ስራ የሚሰራበት ከሆነ ምናልባት ጠያቂው ሴት ይሆን ወንድ እንግዲህ አላወቅንም አልሙሂም ሴት ብለን ነው ሰላትና በአብዛኛው ጸጉር ቤት እንደዛ ስለሚሉ ጸጉርን መስራት መተኮሱ ማስተካከሉ የሚሳሰለው ነገር ማድረጉ ችግር የለውም ክልክል ነገር አይደለም አንዳንዶች ምናልባት ግን የጸጉሯን ሰርቻት ጸጉሯን ከፍታ ብትወጣስ ምን አይነት ሐሳብ ሊያመጡ ይችላሉ
ጸጉር መስራት ማለት ጸጉር መክፈት ማለት ግን አይደለም ራሱን የቻለ ነው ሰዎች ሴቶች ለባሎቻቸው መዋብ ሊፈልጉ ይችላሉ ወይም ደግሞ እርስ በርሳቸው ሴቶች ብቻ ያሉበት ፕሮግራም ላይ ጸጉሯን ጥሩ አድርጋ ተሰርታ ማሳየት የምትፈልግ ማለት ነው ሪያ ሳይሆን እንደ ቆንጆ ሆና መታየት ልትፈልግ ትችላለች ያኔ ለራሷ ውበቷ ወይም ደስ ስለሚያስደስታት ለእንደዚህ አይነት ነገሮችም ስለሚታሰብ በአብዛኛው ልጆች ህፃናትም ለመድረሳም ለምንም ሴት ልጆች ያሉት መቼም ያቃለና ለዚህም ስለሚሰሩ ይሄን ነገር አስቦ ከመሰረቱ መስራቱ ለሐራም ነገር አይደለም حرام لا ينجي إلى لما يقول تبلو أنت مين አይደለም ነገሩ بحرام يتقمو ካለ ካንተ አንተ حلال ነው የሚሰራበት ብለ የሸጥክለትን ነገር እኮ ወስዶ እኮ حرام ሊሰራበት ይችላል እህል ካንተ ገዝቶ አልነገረም እሱ ግን ሄዶ አረቄ ሊሰራበት ይችላል ስለዚህ አንተ የምታየው መጀመሪያ ለሐራም ነገር እንደማይፈልገው ዋናው ስራ ለሐራም እንደማይሰራ ከታወቀ ሌሎች ተግዋዳኝ ተከትለው ይመጡ ነገሮች ያ ሰው የሚጠየቅባቸው ነው እንጂ የሚሆነው ስራ መስራቸው አትጠየቅም ስለዚህ ኢጅማልን ችግር የለው ባይሆን ዘመኑ ብዙ ነገር ያሳየን ስለሆነ አሁንም ሁሌም እቺም ከወቅታችን ጋር የሚያያዙ ነገሮችን ማንሳት ስላለብን ዛሬ ሴቶች ከወንድ ጋር ተሸብሁ የሚያረጉበት አይነት የጸጉር አቆራረጥ እየተቆረጡ ያያየን ነው ሴቶች ሆነው ፓንክ የሚቆረጡ ማለት ነው ሴት ሆነው መላጣዎችም ያያየን ነው ብዙ ነገር ነው የሚያሳየን ሴት ልጅ ውበቷ በዋናነት ጸጉሯ ላይ ሆኖ እነሱ ከፈረንጅ ያመጣውን ስታይል ለመከተልና እቺም ሻያጦኖች ካልሆነ ይሄን ነገር የሚወዱት አይመስለኝም እንደው እና ሙልጭ አርጋ ጸጉሯን መላጣ ሆነ የሴት መላጣ እንግዲህ እንዴት እንደምታስቀይም እንደው ሁሉም ሰው ያስበዋል ወንትኑና እንደዛ የሚያረጉ ሰዎች መጥተዋል ተሸብሁ ያለበት حرام ክልክል የሆነ ከወንዶች ጋር መመሳሰል ያለበት ነገር ካለ መስራት አይቻልም ጸጉር ቤት ነው መስራውና እኔ የፈለገው እንደዚህ እንድታረጊ ነው ብላ ወንድ መስላ ጸጉሬን ቁረጮ በዚህ በኩል ይሄኛው አሳጥሪው ይሄኛው ከፍ አድርጊው ብላ ከወንድ ጋር ተሸብሁ ተረጋግበት ከሆነ حرام ይሆናል ከዚህ ጋር በተያያዙ ጸጉር ቤቶች ላይ ያው ከሴቶች ላይ ወንዶች ይሰራሉ ሴቶች የወሳሉን የሚባለው ላይ ወንዶች ናቸው በብዛት የሚሰሩት በዚህ ሰዓት ሙስሊማኖችም ወንድ ልጅ አይሰራትም ግን አንዳንዶች ይሄን አያስተውሉትም የሆነ ነው ተዛይላቸውም የሆነ ነው አይታወቅም እንደዛ በቃ የሚሰሩ አሉ ከወንዶችም ስትሄዱ ደግሞ ምን አይነት ነገር ይስተዋላል ከተቆረጠ በኋላ የምታጥበው ሴት ናት በብዛት ስለዚህ ሙስሊም የሆነ ሰው አጅነቢ አንዳንዴ ላያስተውሉ ትዝ ላይለው ይሆናል ምናልባት ከዛ በኋላ ሊሆናል ትዝ ሊለው ይችላል እነዚህ ነገሮች ከሌሉበት እና ሸሪዓውን የሚጥስ ነገር እስከሌለ ድረስ ባጠቃላይ ችግር የለውም ነው ማለት ነው እንደዛ ነው የመቼም አውራ መክፈትም እኮ አለኩ እንኳን መንካት አይደለም እንደው ከፍታ ሙስሊማ ሴት አጅነቢ እሷን እኔ ያለ እሷን መስራኝ ሴቷን መስራኝ እሱ ሌላ ሴት እየሰራ ነው እንኳን ብትል እንኳን አውራውን ከፍታ ልትቀመጥ ነው ጸጉሯን ከፍታ ይሄ ብዙ ሰው ላይ ተጠነቀቅለት ይችላል ስለዚህ ምናልባት ሙስሊሞች ለዚህ ይሄን ነገር የሚሰሩ የሚጠነቀቁ ሁክም ሸርዕ የሚጠነቀቁ ካሉ ይሄን ነገር ማብረታታት ያስፈልጋል ሙስሊሞቹ ያሉበት ቦታ ሸርዕ ስለሚጠበቅ ማለት ነው አሁን ጸጉር ቤት መስራት ፈልጋለሁ ስትል ምናልባት ልትከፍት ፈልጋለሁ ይችላል ጠያቂያችን መጠየቃል እንዲህ አይነት ነገሮች ሙስሊማ ሴቶች አንቺ ጋር መተው አውራቸውና አጅነቢ ሳይባቸው አንዳንዶች ባሎቻቸውን ተከትለዋቸው ይመጡ ይኖራሉ እኮ እሷ እስክትሰራ ድረስ እዛ ቁጭ ብዬ ተጠብቃታለሁ ይላል አይ አይፈቀድም ሴቶች ሳሉን ነው መግባት አይቻልም የሚል ህግ ያለበት አጅነቢ ወንድ ማይሰራበት እዛ ቦታ ላይ ወንድ የተባለ እዛ ጋር መቼም ለሁሉም ዘመድ አይሆን ወንድ ገብቶ ማይሰራበት አይነት ጸጉር ቤት ከፍተው ሙስሊሞችን ቢጠብቋቸው ትልቅ ነገር ነው እኛ ስለምናስተውለው ነው በልጆቻችን ማንኛውም ቤት እንዲህ አይነት ነገር በትንሽ ሸሪዓን እንጠብቃለን ብለው እንደው ሙከራ የሚያደርግ ልትዛም ቢሸራ ቢሞክር ሰው ያስተውለዋል ባለቤቱም ጸጉር ቤት ሄዳ አይታ የምትመለስ ነው አለች በቃ ወንድ አለ ብላ አሁን
መቼም ፈረንጅ የሚያመጣው ነገር በተቃራኒ ጾታ የደንበኛን ይመሳብና በሐራም ለመከሰብ ማለት ነው ወንጀል ነፍስያ የሚስባትን ነገር በማድረግ ለመከሰብ ስለሚያስቡ ነው ሴቶችን የወንድ ጸጉር እንዲቆርጡ ያበረታታሉ ወንዶችን የሴት ጸጉር መስራትን ያበረታታሉ ከዛ በኋላ ያንን አይታ ትመጣለች ጸጉሯን ይነካካታል ያረጋታል እንግዲህ حرام የሆነ አጅነቢ የሆነ ሰው ሴቷም እንደዚሁ እስካሁን ማጠብ ብቻ አይደለም ጸጉር የሚቆርጡም አሉ ሴቶች የወንድ ጸጉር የሚያስተካክሉ አሉ ማሽንና እነዚህ ራሳቸው ያኒ ወንዶችም ወደዛ ቦታ ሲሄዱ አይፈቀድም እንድትነካ አይፈቀድም ምንም አይነት ضرورة የለም እዚህ ቦታ ላይ ወንድ የሚቆርጣለ እሱ ነው የሚቆርጥህ እንጂ በቃ እሷ ተጠበህና እኔ ቆርጣለሁ ምናምን ቢል አይሆንም አይቻልም ይሄንን መጠንቀቅ ነው በ0918 መጨረሻው 92 የተላከልን ጥያቄ ምንድነው የሚለው ወለድ የበላ ሰው ከወንጀሉ ለመጽዳት ምን ማድረግ አለበት ወለድ የበላ ሰው የተውበትን አርካኖችን ማሟላት ነው የሚፈልገው አላህ እንዲመረው ከወንጀሉ እንዲጸዳ የተውበትን ማዕዘናት ማሟላት አለበት ከተውበት ዋና ማዕዘናት ውስጥ አንዱ الندم ነው ትልቁ ነገር መጸጸት ያኒ እንዴት አላህ ነው ወንጀልኩኝ እንዴት ክልክል የሆነውን ተላፈርኩኝ ብሎ በራሱ በሰራው ስራ መከፋት መቻል አለበት ነዳማ ሲባል ጸጸት ሲባል ያ የሰራው ነገር ሊያስከፋው ይገባል ማረግ እንዳልነበረበት እንኳን አረኩት ይያላ አይደለም ተነድሟል የሚባለው መቼም ሲጸጸት ነው ጸጸት ደግሞ የተውበት ዋና ሩክኑ ነውና እሱ ሳይገኝ ሌሎቹ ቢገኙ አይሆንም አንደኛው መነዘም ነው አላህ ተዓላ ቁርአን ላይ ጠቅሶት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ነው ክፋቱ ብለው ነግረውን እንዴት ተዳፈርኩኝ ብሎ መጸጸት አለበት አንድ ሁለተኛ ማቆም አለበት ሽክ እየቀጠለ ተውበት አይቻልም እቺን ወር ልብላና በቃ አሁን ተውብቻለሁ ግን አንድ ወር ብቻ ነው የቀረች ማለት አይቻልም ሶስተኛ ሁለተኛ ላይ መለስ መወሰን አለበት አራተኛ ከገንዘብ ጋር የሚያዝ ነገር ነውና የሰዎችም ሐቅ ይኖርበታልና ማለት በጉልበት አይደል አበድራለሁ ይነክል አድርገህ ተመጣለህ ብለው እንደ ይሁዶች በኢኮኖሚ ጉልበት ቀፍድደው ከዚያ በኋላ የመሳለም ጉልበት ይዘው ሰው የሚያስተቃዩት በዚያ እና ይህንን እንደሚያደርጉ ሰዎችን ሐቅ ወስዱ በሪባ በልቶ ከሆነ ሐቃቸው መመለስ አለበት ያ ሙዓመላ صحيح አይደለም ያ ግብይት ትክክለኛ ግብይት አይደለም حرام የሆነ ግብይት ነው ስለዚህ መመለስ አለበት ሐቁን መውሰድ ይችላል ከዛ ውጪ ያለው ግን የሱ አይደለምና ይሄው ወሰዱ ማለት አለበት ምናልባት ባለቤቱ ከሌላው ማይባል እሺ ወሰድኩት ልስጣችሁ ብንላቸው ጭራሽ ሌላ ነገር ላይ የከፋና የባሰ ነገር ላይ ያውሉታል ተብሎ የሚታሰብ አይነቱ ሁኔታ ካለ ምን እንደሚያደርገው ያንን እንግዲህ አንዲ ከተጠቀመበት ተጠቅሞታል በነደምና በጸጸት ሁለተኛ ላይ መለስ በመወሰን ኢንሻአላህ አላህ ይምረዋል እጁ ላይ ያለ ነገር ከሆነ ግን ገንዘቡ ያ የሪባ ገንዘብ እጁ ላይ ያለ ከሆነ ግን ምን ማድረግ አለበት ወደ መሷሊህ المسلمين ገንዘቡ ማስገባት ያኒ አለመጠቀም ማለት ነው እኔ አይፈቀድልኝም ይሄ ገንዘብ ሚላውን እርግጠኛ ሆኗል አይደል ወንጀል መጨመር የለበትም ተወብቻለሁ ግን በቃ ልብላት እንግዲህ ያረጋዋለሁ ታዲያ ለማንም አልሰጠው ነው ወላሲ ልብላው እንጂ ብሎ መጠቀም አይቻልም ኢንማ መስለሐ ዓማ ለሙስሊሞች የጋራ ጥቅም የሚሰጡ ነገሮች ላይ ያንን ገንዘብ ያውለው ይሄንን ደግሞ የሚያውቁት ዑለሞቹ ናቸው ዑለማ አጋር ይመጣና በዲኑ ላይ የመምራት ብቃት አህሊያ ያላቸው ሰዎች አሁን በአሁን ሰዓት ያለው መስለሐ ዓማ የበለጠው የባሰው የትኛው ነው ብለው እሱ ራሱ አይቶ ወቀት ያለው መስለሐዎችን የሚያይ የአገሩትን ሁኔታ የአካባቢውን የዓለም ሁኔታ የሚዳሰስ አንዱ ካንዱ ይበሳል የሚለው ነገር የሚለይ ስለሆነ በዚያ በታየው መልኩ ኸይር የሆነ እዚህ ቦታ ላይ ቢወል ጥሩ ነው ብሎ ያንን ገንዘብ ኸይር ቦታ ላይ ያውለታል መልካም በ0910 መጨረሻው 40 የተላከልን ጥያቄ ሰላም አለይኩም ማናችሁ ሆይ አልহামዱሊላህ ጥያቄ ነበርኝ ከቄራ የመጣን ስጋ መብላት እንዴት ይታያል ይላል ቄራ ሲባል መቼም ያው በጥቅል እኛ ሀገር ቄራ ይባላል ሌላም ሀገር ደግሞ መጅዘራ ወይም ደግሞ መጃዚር ይባላል ያኒ እርድ የሚታረድበት ቦታ
ያኒ ከብቶች በአንድ ቦታ ላይ ተሰብስበው ታርደው ከዛ በኋላ ወደ ተጠቃሚ የሚከፋፈልበት ማለት ነው እና እንዲያነ ቦታ ላይ የታረደ ከብት ይበላል ወይስ አይበላም የሚለው ጥያቄው እርዱ በትክክል የታረደ ወይስ አይደለም የሚለው ነው የሚታየው ወደዛ ነው እርዱን ሸሪዓዊ በሆነ መልኩ ሸሪዓው የሚቀበለው መልኩ ታርዷል አልታረደም ይሄንን በራሳቸው አጣርተው መድረስ ነው ያለባቸው ምክንያቱም በስድፍን ስለ ቂራ ማውራት አይቻልም ወይ ስለ ቂራዎች ድርጅት ማውራት አይቻልም ምድር ላይ ያሉት በየሀገሩ ያሉት ስጋ እርድ እየተረደባቸው ለሚያከፋፍሉ ስለነሱ በአንድ ሁክም ማስቀመጥ አንችልም ስራቸውን እነሱ ያውቃሉ ምን አይነት እርድ ነው የሚከናወነው ለሙስሊሙ ብለው የሚታረድበት ቦታ ላይ እውነት ሙስሊሞች ናቸው የሚያርዱት ከዚያ ማሻገር ሸርጡን ጠብቀው ነው የሚያርዱት ይሄ ነገር ከተጣራ አው አራጆቹ ሙስሊሞች ናቸው የሚያርዱትም ሸርዑን ጠብቀው ነው ስለዚህ በዚህ መልኩ ንጹህ አይነት አስተራረድ ነው ተዝኪያው ሷሂህ ነው ከተባለ ችግር የለም የሚከለክል ነገር የለም ስሙ ቄራ ስለሆነ አይደለም በመንደሮስ የሚታረደውን ቤቱስ ምናርደው ድርጅቱስ የሚታረደውንም ሸርጡን ያሟላ እንጂ ሸርጡን ካሟላ ትክክል ነው ካላሟላ ግን አበከተውት ከሆነ መብላት አይቻልም ያው እንደገና ደግሞ ትንሽ ወረድ ብዬ ወደ አገራችን ተጨባጭ ደግሞ ስመጣ እንደ አዲስ አበባ ከዚህ በፊት እኛንም እንደ ሱና ቲቪ ጋብዘውን መታችሁ እዩ አስተራረዳችን ሸሪዓዊ እንደሆነ እዩ ብለው ለጉብኝት ጠርተውናል ለድርጅት ያኒ የላክናቸው ሰዎች አሉ ና በየጊዜው የሚቀያየሩ የሚላወጡ ነገሮች ይኖራሉ አው እዛው ላይ ከሪና ይሄኛው ሰውዬ ነው የሚያርደው ሌላም አንድ ሰውዬ ማለሱ አልመጣም እንጂ እንደዚህ ብለው የሙስሊም ሃይአ ያላቸውን ሰዎች አሳይተዋል እዛው ቦታ ላይ በፍጹም እንደማይቀላቀል የክርስቲያኑ በሌላ በኩል በሌላ አቅጣጫ የሙስሊሙ በሌላ አቅጣጫ እንደሆነ መኪና ራሱ በፍጹም እንደማይቀያየር ይሄ አንድ መኪና ሁለቱንም ይዞ አይመጣም ለሙስሊሞችን እርድ ይዞ የሚያከፋፍለው ለየስጋ ቤቱ ለምናምኑ ለሆቴሉ አንድ ራሱን የቻለ መኪና አለ ለዛኛው ደግሞ ለናዚን ክርስቲያኖችንም ይዞ ስለሚመጣ የክርስቲያን ስጋ ቤቱ ስለሚሄድ ያም ደግሞ ሌላ አለው ብለው ነው ያብራሩት እንግዲህ ትክክለኛው ግን ምንድነው የሚለውን አላህ ያውቀው በእኛ በደረሰን መረጃ መሰረት ይሄ አይነት ነገር አለ የሚል ነገር ደርሶናል በየጊዜው ግምገማና እይታ ይፈልጋል እንደ ሙስሊም መብቱ ነው መጠየቅ ይችላል እንዴት ነው የሚታረደው ማለት ይችላል ቂራ ድርጅትም ራሱ ሄዱ ተገይ በሆነ መልኩ ነገሮችን ሊያስጎብኙት ፈቃደኛ ከሆኑ ወይ ወፍድ ነገር ተጠናቅሮ መቼም ሁሉም በሚል የሚቆጠር ሙስሊም ይሄድ አይደለም እነሱንም ለስራ ምንም ስለማይመች የተወሰኑ ሰዎች መርጠውም ቢሆን ሄደው አይተው አጣርተው የሚያምኗቸው ሰዎችም ሊመጡላቸው ይችላሉ ስለዚህ የሐላሉን እርግጠኛ ሆኖ حرام ሆኖ ደግሞ እንደዚያው በከሸክም ጋር ከመናም ጋር ማለት ስለማይቻል حرام ሙሉ ይስተራጠረበትና የቂን የሆነውን ይተዋል በየቂን حلال ያለው ደግሞ ይበላል حلال ነው ያለው ስለዚህ ጥያቄዎቻችንን እናንተ ማጣሩ ነው በራሳችሁ መንገድም ተጣጣሩበት መንገድ ካለ እንደዛ አድርጉ ያው ቂራዎች ድርጅትም የራሱ ቢዝነስ የሚሰራ ነው ሌሎችም የራሳቸውን ቢዝነስ የሚሰሩ በዚህ ላይ የተሰማሩ ሰዎች ሙስሊሙ ማህበረሰብ ዝም ብሎ ሳይሆን ገብቶ መብላት ያለበት ማጣራት ይሄ ስጋ ሲሆን ቀደም ብላችሁ እንደነገራችሁ ማጣራት የሚባል ነገር ግዴታ ነው እንደው ዶክተር እንደው ይሄ حرامን መዳፈር ያው አንድ ሰው حرام ሲሰራ ተውበት አድርጋለሁ የሚለው ያው ሸይጣንን ማታለያ ተውበት ያርግ በርግጥ የተውበትን ድል ማግኘት አንድ ጥሩ ነገር ሆኖ ግን ከመስራቱ በፊት ሰውየው የሚገፋፋው ሸይጣን ወይም ደግሞ ቀልቡ ላይ የሆነ ነገር መሰርፍለት ተውበት አለ አይነት ነገር ነው እንደው በሰውየው ማንነት ላይ በሰብእናው ላይ በአካላቱ ወር በመንፈሱ በልቡ በቀልቡ ላይ ወንጀሎች የሚዳፈር ሰው ምንድነው ሊያጋጥመው የሚችለው ይሄንን ማወቅ ያስፈልጋል ብዬ ነው ምክንያቱም
ተዳፈረ ምንም ላይሆን ይችላል ሲያዩ ምንም አልመጣበትም የሚያስረው ማካል የለም እንደዚህ ወንጀል ሰርተሃልን ብሎ የሚጠይቀው የለም ነገር ደግሞ ሊደግሞ ይችላል ነገር ግን ቀስ ይያለ ምን አይነት ነገር ላይ ነው የሚወድቀው የሚለው እንደ ሸሪዓ ምንድነው የሚለው ወንጀል መዳፈር መቼም ሹኡሙል ማዕሲያ የሚባለው የወንጀል ገደቢስነቱን በለው ጣጣው መዘዙ ጦሱ ከባድ ነው ከጊዜ ወደ ጊዜ ልብ ያጠቆረ ይሄድና መጨረሻ ላይ ሰውየውን والعياذ بالله المعاصي بريد الكفر الى العلماء معصيه አንዳንዴ ወደ ኩፍር የሚያደርስ በሪድ ነው ይላሉ ፖስታ እንደማለት ነው እና የሆነ ነገሮችን ሲዳፈራቸው ቀላል ነው ይያለ በምግብ ጉዳይ በገንዘብ ጉዳይ ሌሎችም በሚጠጣ ጉዳይ በሚለበስ ጉዳይ በሙዓመላት ጉዳይ ግድ የለም ተውበታለሁ ግድ የለም አሁን ትንሽ እንትለበና ይያለ ሲል ማዕሲያን መላመድ የሚባል ክፉ ነገር ላይ ይወድቃል ይሄ ደግሞ በጣም ክፉ ነገር ነው ሰው እየፈራ ማዕሲያ ሰርቶ ፈርቶ ሲመለስ ቶሎ ተውበት ሲያደርግ እና ግድ የለም ባለፈው የሰራውት አይነት አይደል እንዴ ይያለ ሲሰራ ይለያያሉ ይሄ ጁርአ አለበት እንደ አይነቱ የተጀራ على المعصيه እንደው ወስውሳይ ነፍሴ እንደዚህ ያሸንፋኝ ብሎ ለመጸጸትም ራሱ ሳይላመደው ሲቀር ነው አለዚያ በቃ የዕለት ተዕለት ተግባሩ ሊያረጋውና ከጊዜ በኋላ ወንጀል እየሰራ ወንጀል ያልሰራ እስከሚመስለው ድረስ ይደርሳል ይሄ በጣም መጥፎ ነገር አላህ ይጠብቀን ይሄ ነው ሰዎች ከዚህ ማዕቀፍ ሲርቁ አንተ የምታወራው ወሬ ራስ አይገባቸው ሰው እንደሚያወራው ይላሉ ምን ነው ብዙ አጠበቀው ተጨናነቀ አካበደው ለማለት ይደርሳል ሰው ለምን እለት በእለት ሲተገበረው እለት በእለት ሲሰራው እመለሳለሁ ይያለ አሁንም ሲደግመው አሁንም እየተመለሰ አሁንም ሲደግመው ነፍስ ተላመደውና ድሮ ለተራራቢ ከብደ የነበረው አሁን ዝም ቢያረፍበትም እስከማይመስለው ድረስ ይደርሳል እና በጣም ሹም አለው ማዕሲያ ጦስ አለው በጣም ከባድ ጦስ አለው ሁለት ልብን ያጨልማል ልብን ያጠጥራል يعني ሰው ትንሽ ሪቀቱ القلب ትንሽ ካለው ልቡ ላይ ትንሽ እንደው ርጥበት ካለ እንደው መለስለስ ነገር ካለ ቶሎ ለመመለስ ይረዳዋል እንደው ቢርቅ እንደው ይሄዳለው ቢልም እንኳን ርቆ አይሄድም ግን ራሱን ቀላል ነው ግድ የለም ይሄ ማዕሲያ صغير አይደል ለምናምን ይያለ ግን የሚሄድ ከሆነ ከላ በል ራና على قلوبهم ما كانوا يكسبون እና ልቡ ላይ ጠብ ያደረገ ጠብ ያቺ ጠብታ ጥቁር ጥላሸት ጠብ ስትል ይሸፈነው የልቡን ብርሃን ድፍን አድርጎ ይዘጋዋል አላህ ይጠብቀን ልክ ይማሾ የሚባለው ነገር ከውጪ ብርጭቆ ነገር ያለው ውጪ ላይ ጥላሸት እየመጣ ሲያርፍበት አንዳንዴ ውስጥ ያለው ብርሃኑ ለስከማይተ በቃ ድፍን ይላልኩ እንደገና ማጠብ ይፈልጋል ፋኖስ ያንን ማጠብና መጠራራግ ይፈልጋልና የሰው ልጅ ልብም እንደዚያ ነው ማዕሲያን ተላምዶ የሆነ መርሐላ ላይ ሲደርስ ቢነግሩት ማይሰማበት ደረጃ ይደርሳል ምክር ማይገባው ደረጃ ጋር ይደርሳል ሰው እንደው ይፈልገ ቢያጠፋ ለምክር እኮ የሚተው ጆሮ ሊኖር ይገባል ለምክር የሚተው ቦታ ልብ ሊኖር ይገባል ለምን ያ ምክር ተአሲር አሳድሮበት እንደ ቆሻሻውን ለማጠብ እንዲመች ማለት ነው ድፍና አርጎ ከዘጋውና ምክር እንካና የምቡ ያ ምክር እሱ እንደነጥሮ የሚመለስ ነገር ከሆነ ማይገባ ከሆነ خطير ነው ይሄ ሰውዬ በጣም ከባድ አደጋ ይደርሳል እየሳበ ጨረሻ ላይ قد يستحسن ልቅ መሆን ይጀምራል ምን ችግሩ አለ ማለት ይላል ይሄን በነገራችን ላይ እኔ በራሴ ማያቸው ሶሻል ሚዲያ ላይ ሌሎችም ቪዲዮዎች ላይ ፈረንጆቹ ምን እንደሚሆኑ ሲታዩ ከተነስተው ተው ሚላቸው ጠፍቶ የት እንደደረሱ ሲታዩ
ይሄ ነው የማዕሲያ ሹኡሙ ይሄ ነው ላለው የማዕሲያ ሹኡሙ ሰዎቹ ትንሽ ነገር ሲጨምሩ ከሰውነት ወጡ እንስሳ እንኳን ማያረገውን ነገር ማረግ ጀመሩ እንስሳ እንኳን አቅል የሌላቸው እንስሳቶች እንኳን ማያረጉትን ነገር ወደ ማድረግ ገቡ ከእንስሳም ብሰው ማለት ነው ልክ مثل الخنازير እንደ አሳማ ሆኑ እንግዲህ አቅባህ ከሚባል እንስሳ እንግዲህ አንዱ አሳማ ነው ወደዛ ደረጃ ደረሱ ሚሰሩትን ሚተውትን ሚበሉትን ሚናገሩትን ተሰሩፋቸው ምናቸው አላሁ አክበር ወደፊትም የት እንደሚደርሱ አላህ ያውቀው የት እንደሚደርሱ አላህ ያውቀው በዚህ መልኩ እንደዚህ ከቀጠሉ ምንም አይነት ሐያ ምንም አይነት እፍረት የሌለበት ህይወት ላይ ናቸው ያሉት ወደ እንስሳ እኮ የሚቀየሩ ምላሱን ለሁለት የሚከፈላል እንደ ቀንድ ነገር የሚያወጣል ፊታቸው አፍንጫውን የሚቆረጣል እንደዚህ ሁሉ ደርሰዋል እኮ ዶክተር እንደዚህም ደርሰዋል አሁን ይሄ ነው እንግዲህ ለምን ሃይባ የለም የሚያስቆሙ የለም እነሱ ጋር ታው እንደዚህ የሚል የለም ዝም ብለው ይነዳውና የሰው ልጅ በባህሪው ዝም ብሎ ልቅ ከሆነ ያየው ነገር ሁሉ ያማረው አስቀያሚን ሳትና አይተው እነሱን ካልመሰልኩ ሚሉ እነሱን ካልመሰልኩ ብለው የሚነቀሱ ፊታቸው የሚቀደዱ ሰርጀሪ የሚያረጉ ይሆን ነገር የሚነጣጥፉ የሚሰካኩ ምን የሚያረጉ ጉርብርብ ፊታቸው ጉርብርብ ራሳቸው እንደዚህ ጉርብርብ እንደዚህ የሚያረጉ አሉ ያ አላህ አሁን ይሄ አቅድ ነው ወይስ አሰምሮ ሰው አርጎ አላህ ሰርቶ በቃ ነበር መሰል ፈልጋለሁ ብሎ ጅንጉርጉር የሆነ አለ ተነቅሶ ፊቱን የሆነ ነገር አርጎ ጸጉር አሰክቶ ምን አርጎ ድመት መሰል ፈልጋለሁ ብሎ ወደ ድመት ሸክል ለመቀየር ይሄ ሹኡል ማዕሲያ ምን ለው እንደዚህ ነው ልቅነት እንዲህ ያረገ ያለ ገደብ ገደል ገባ ነው ይሄ ሰርጀሪ የሚሉት እንግዲህ ከዛ ነው የሚጀምረው አዎ አሁን ያልነው ነገር ነው إذا لم يكن في الإنسان واعظ من نفسه عند وسط ላይ ትንሽ ተውንጂ የሚል ነገር ውስጡ ላይ ብቅ ማይለለት ሰው ለዚያች ቦታ ያልተወሰው ማዕሲያን እየተዳፈረ ቀልቡ ይደነድናል ይሄ አፈርን አሁን በመቆፈር ስታደርገው እንደው ደረቅ ያለው እንኳን ትንሽ ከፈት ይላል አለትን እንዴት ታደርገዋለህ እንደዛ ሙሃብ ተፈስበት ማይቀበል ይሆናልና አላህ ይጠብቀን ማዕሲያን መዳፈር አደጋ ነው አላህ ይማረን አላህ ይሰትረን አላህ ይጠብቀን በመዒሻ ላይ የሚያመጣው በህይወት ላይ ማለት ነገር አለ ማለት ይሄ የዕለት ተዕለት ኑሯችን የሪዝቃችን ነገር የምናገኘው ነገር በጤናችን ላይ የሚያሳድረው ተጽዕኖ አለ ማለት ነው لا شك يعني ይሄ በረካ ማጣት የሚባለው ነገር ጡማኢና ማጣት ረፍት ማጣት ያው ሲም አላህ ዱንያን የፈተና ሀገር ስላደረጋት አንዱን በአንዱ ሊፈትነው ይችላል ማዕሲያ ይሰራ ገንዘቡ ሊያበዛለት ይችላል ان الله يعطي المال لمن يحب ولمن لا يحب ስለሆነ ግን ነፍሲየን ግን እውነተኛ ደስታ የሚባል ነገር ግን አይገኝም ሰዎች ተደሰትን ብለው የሚቦርቁ ጭፈራ ቤት ምናምን ላይ እርቃናቸው ምናቸው የሚል ሰዎች እውነት የተደሰቱን ይመስላችሁ ይችላል ግን ሐቂቃ አይደለም ግን ራሳቸው ለመርሳት እየሞከሩ እኔ ኮጥቻለሁ አንዴ ከራሴ ብለው ምናቸው ነቲጃቸው ውጤታቸውን ስናይ መጨረሻ ላይ ሐሺሽ ወስደው ጎብጠው ደርቀው ቆሻሻ ቦታ ላይ ስታገኛቸው ምን ሆነ ይሰውዬ እስኪባል ድረስ ማለት ነው ወይ ምን ቅርቅሩ ወጥቶ ሱብሃንአላህ ወይ መሮት በቃ ሁሉ ነገር ቀመሰ ዚናውን ቀመሰው ኸምሩን ቀመሰው ጭፈራውን ሐሺሹን ምኑ መጨረሻ ላይ ከሁሉም ደስታ የለም ደስታው የሆነች ጊዜያዊ ማለት መረበሽና መጮህ ምናምን ነው በነጋታው ራስ መታት ህመም እንደገና ትንሽ ወደ ራሱ መለስ ስላለው ሲደሙ ይጨንቀዋል ምን አይነት ሰው ነው ለማለት ሲሞክር ደግሞ በቃ እርሳው ራስን ደግሞ ላይ ነገር ሲጠጣበት የሚያስረሳ ነገር ሲወስድበት ሰው እንዴት ራሱ ረስቶ ሁሌ ይኖራል አይችልም እኮ መጨረሻ ላይ ከዚህ ህይወት ይላል በቃ ምን ቀረኝ ነው ይላል ጀነትን ያስብ አዛብ አለ በነገር ያስፈራው ይሰውይ
ሁሉ ነገሩን እዚህ ስላደረገ መጨረሻ ላይ ታንቆ ይሞታል ወይ ራሱን ባቡር ላይ ይወረውራል ወይ ራሱን የሆነ ድንገት ፈጣን መኪና እየበረረ ባለበት ሰዓት እዛ ይወረውራል ወይ በመሳሪያ ራሱን ይገላል ራስን በማጥፋት አንደኛ የሚባሉ ሀገሮች እነማን ናቸው ሰለጠን ነው የሚባሉት እነዛ ሀገሮች ናቸው በየጊዜው ሰዎች ራሳቸውን የሚያጠፉበት እንደውም አንዳንድ ሰዎች ብሎ መንገድ ላይ እየሞቱ ምናምን ሲያስቸግሯቸው እዛው ራሳቸውን የገደሉ በቃ ሲያበለሻሹባቸው ራሳቸውን ማጥፋት ከፈለጋችሁ በቃ እዚህ ቦታ ሄዱና ምረጡና አጥፉ ብለው ያዘጋጁላቸው ቦታ አለ ይባላል የፈለከው መሳሪያ በመሳሪያ ትፈልጋለህ ወላ ታንቀህ በፈለክ ብቻ እስከዚህ ድረስ የደረሱ ሰዎች ናቸውና ይሄ ነው ነቲጃው ራሓ ያለው አላህን በመታዘዝ አላህን በመፍራት ነው مرحبا دكتور ለዛሬ የነበሩን ከሰዓት አንፃር እነዚህ ይሆናሉ ኢንሻአላህ ሌሎችን በሌላ ጊዜ የምናቀርባቸው ይሆናል باذن الله رب العالمين ለሰጣችሁን ባረከላሁ ፊኩም የተከበራችሁና የተወዳችሁ ተመልካቾቻችን የተከታተላችሁ የነበራችሁት በሱና ቴሌቪዥን የሚተላለፈውን ጠይቆ ፕሮግራማችን ወይም ፈሳሉ የተሰኘው ሰናዶችን ነው ፕሮግራማችን ዲናዊ ሆኖ ሸሪዓዊ ሆኖ በዱንያም በአኺራም ከመንገድ ሳንወጣ እንዴት መቀጠል አለብን የሚለውን በተለያዩ ጥያቄዎች የምንማርበት የጠይቆ ወይም የፈሳሉ ፕሮግራማችን ነው የፕሮግራማችን ሁሌም እንደምንለው ጁሙአ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት ወደ እናንተ የሚደርስ ሲሆን በተለያዩ ቀናቶች ደግሞ እነዚህ ሁለት ፕሮግራሞች ይደመጣሉ ይተላለፋሉ በመረጣችሁ ሰዓት ይሄንን መከታተል ያስፈልጋል ምክንያቱም ሙስሊም እስከሆነ ድረስ ወይም ደግሞ ተጠያቂ እስከሆነ ድረስ ነገ ከመጠየቅና አላስፈላጊ ነገር ውስጥ ከመግባት ማውቁ ከዛም መተግበሩ አስፈላጊ ይሆናል ዲናችን የሚያስተምረው ይሄንን ነው የላካችሁልን ጥያቄ ምላሽ ከሸሪዓ በማየት እየሰጡን የነበሩት ዶክተር ሼክ አቡበከር ሱሌማን ነበሩ እኔ ደግሞ ከመለስ ዲ ባለሙያዎች ጋር በመሆን ይሄን ፕሮግራም ማዘጋጀትን ወደ እናንተ አቅርበናል አስተላልፈናል አብራችሁን ስለነበራችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን ሌሎች ሱና ፕሮግራሞች ይቀጥላሉኛ ከወዲሁ እንሰናበታለን ቀጣይ ኢንሻአላህ እስክንገናኝ ድረስ والسلام عليكم ورحمة الله وبركاته